መቼም ቤዛን የሚጎዳት አይመስለኝም። እንደዚህ የምታወሪለትን ሰው መጥቶ ባየሁት ብቻ የእህቴ ባል ማለት ነው። የእህቴ ባል ስትይ ቆይ መኝታ ላይ ግን አላስቸገረሽም? እንግዳው ክፍል ሂጅ ነው የተኛው። ታማሚ አክስቴ ያልኩ እሷን ነው። ሱራፌል እባላለሁ። ስላገኘኋችሁ ደስ ብሎኛል። ዘርፌ ከዚህ በፊት አይተሽው ማታውቁ ሱራፌል ታይዋለሽ ብዬሽ ነበር። ሱራፌል አሁን ላይ መረርና ቆረጥ ያለ ይመስላል። ቲጂ አሁን ላይ በሱራፌል ታግታለች። ቤዛን በማገት ቤዛናት በማለት ሉላም በማስገባት በቤዛ ቤት አሁን ላይ ግን እሷ ወደ እገታ ዓለም ተሰናብታለች። የማታውቂውን ሱራፌልን አሳይሻለሁ ብዬሽ ነበረ። ስለዚህ አሁን ቤዛን የት ነው ያደረግሻት? ምን አድርገሻት ነው እንደዚህ የቀየርሻት? ተናገሪ በማለት እንግዲህ ያፋጠጣት ይገኛል። ሰላም ጤና ይስጥልኝ እና የተከበራችሁ ተመልካቾች እንዴት አላችሁ? እግዚአብሔር ይመስገን በጣም ደህና ነኝ። ባያላችሁበት ሰላማችሁ ይብዛ እያልኩ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ። ዛሬ ደግሞ ቤዛ ድራማ ክፍል 62ን ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁ ይቆዩ። የሉላ አክስት እንግዲህ ወደ ቤዛ ቤት መጣለች። በመጣችም ሰዓት እንግዲህ ሉላ ተቀብላት ነበር ወደ ቤት የገባቸው። ቤቱንም ግቢውን እንዳየች ወይ የእህትሽ ቤት በጣም ነው የሚያምረው እያለች ነበረ የገባቸው። ሉላም እንግዲህ አረ እህትሽ ስትይ ሰው እንዳይሰማ እኔ ራሱ እንዴት ተሳቀቄ እንደማወራ ብታውቂ እያለቻት እንግዲህ ወደ ቤት ለመግባት ሲሉ ቲጂ ትመጣለች። እንኳን ወደ ቤቴ በሰላም መጣሽ በማለት ነበር እንግዲህ አቀባበል ያደረገችላት። ወደ ቤቴ በማለት እንግዲህ ትገረማለች። አዎ ቤት አታረገችው እኮ ቆየች በማለት ነበር እንግዲህ ሉላም የተናገረችው። ወደ ቤትም ገብተው እንግዲህ ቁጭ እንዳሉ ሳሮን እንግዲህ ይቅርታ በማለት ቤዛ እግር ላይ መታ ተደፍታለች ማለትም ሉላ ላይ ማለት ነው። ላደረኩት ነገር በሙሉ ይቅርታ አድርጊልኝ። እኔ ባለፈውም ልገልሽ አሰብኩት የልጄ ጉዳይ ሆኖብኝ ነው። ልጄን አግቶብኝ ስለነበረ ነው ያ ኬሲ። አሁን ግን ሁለተኛ ደግሜ ላንቺ መጥፎ ነገርን አልመኝም እና እባክሽን ደግሜ እኮ አንቺ ቤት መስራት እንደምፈልግ ሳሚ አልነገረሽም እንዴ? በነጻም ቢሆን እኔ ባከፊኝም እዚህ ልስራ ከአንቺ ጋር መኖር እፈልጋለሁ በማለት እንግዲህ ትነግራታለች። አይ አሁን አታስፈልጊም ብትልም ቲጂ እሷ ግን ተቀጥረሻል በማለት ነበረ የነገረቻት። ተቀጥረሻል ብትላትም እንግዲህ ቲጂ እንደቀጠረቻት ስትሰማ እጅግ ነው የተናደደችው። እንግዲህ አዎ እስኪ አንዳንድ ጊዜ እንኳ የራሴ ቤት አይደለ የራሴ ንብረት አይደለ አንዳንድ ጊዜ እንኳ እኔ በራሴ እንዲወስን ፍቃጅልኝ በማለት ነበር እንግዲህ የነገረቻት። ከዛም ነው ይሄ ፍቃድሽ አንድ ቀን ዋጋ ያስከፍልሻል በማለት ነው ትታት ይወጣችው ማለትም ቲጂ ማለት ነው። ሳሮንም እንግዲህ ቆይ ቤዛ ምን እየሆንሽ ነው? አንዳንድ ጊዜ እንኳን ስትይ አልገባኝም ብትላት አይ ምንም ራሱ አልገባኝም በማለት ነበረ ቤዛም ተነስታ የሄደችው። ቲጂም እንግዲህ ወደ ሳሮን ጋር ወደ ኩሽና በመሄድ ግብግብ እየፈጠረች ትገኛለች። እንዴት እዝንም መጣሽ? ማን ነው ያሳሚ ነው አይደል የላከሽ? የኔን እቅድ ልታበላሽ ነው አጣሪ ብሎሽ ነው አይደለ በማለት እንግዲህ ትነግራታለች። አረ እኔ ስለምታወሪው ነገር ምንም አይመለከተኝም፣ ምንም አላቅም፣ እኔ በራሴ ፍቃድ ስራ ፈልጌ ነው የመጣሁት እያለች እንግዲህ ሳሮንም ቲጂ ልክ ድረስ እየነገረቻት ትገኛለች። ሱራፌልም እንግዲህ በጣም ተጨንቆ ተጠቦ የሚያደርገው ነገር ጠፍቶበታል። እንዴት በዚህ ደቂቃ ልትቀየር ቻለች እያለ ነበረ። ከሳሚም ጋር እንግዲህ አንድ ካፌ ተገናኝተው እየተመካከሩ ነበር ያሉት። እኔ ላውራት በቃ ቢለውም ጭራሽ አንተ ማን ልትል ሁሉ ትችላለች። ስለዚህ ቤዛ ማላቃት ሰው ነው የሆነችብኝ። በቃ ያን ቀን አድራ እንደመጣች ምን እንዳደረገቻት በምን ይዛ እንዳስፈራራቻት አላቅም። በቃ ሁሉም አሁን እኔ ነኝ አራሽ ቆራጭ እያለች ነው። ደግሞ እንፋታ ብላም አቅርባልኛለች የፍች ጥያቄ እንዳለ ደግሞ ቲጂ ብሩን ያለ የሌለውን ብር እንዳለ ወደ አካውንት ያዞሪ ስትል ሰምቻታለሁኝ።
ስለዚህ ከጠበቃው ጋር አውርቼ ባንክ ያለውን ብር ማሳገድ አለብኝ እያለ ነው። ለምንድን ነው የምታሳግደው? ማለት የእሷን ገንዘብ አንተ ማሳገድ ትችላለህ ወይ ቢለውም አዎ ባል እስከሆንኩኝ ድረስ ፊርማ እስካለን ድረስ ይቻላል ይለዋል። እና በባለፈውም አንተ መሬቱን እሷ ማሳገድ ትችል ነበር ቢለውም ማለትም የቤቱን ካርታ በአንተ ስለነበር ስሙ መሸጥ እንዳትችል ማድረግ ትችል ነበር ቢለው አዎ ትችል ነበረ። ነገር ግን ያው በፍርድ ቤት ተጣርቶ ነገሩ እስከሚለቀቅ ድረስ ነው ለትንሽ ጊዜ እንጂ ቋሚ አይደለም ይለዋል። ግን አንተ አሁን ስለ ቤቱ ለምን ጠየቅኝ በማለት ነበር የጠየቀው። አይ ተው በቃ በማለትም እንግዲህ ሳሚ ትቶታል። ወደ ቤትም በመጣ ጊዜ እንግዲህ ቲጂና ማለትም የሉላን አክስት አግኝቷት ነበረ። አክስቴ ትመጣለች ያልከው ይህች ናት በማለት እንግዲህ ሰላምታ ፈገግ በማለት ሰላም ይላታል። በቃ እናንተ ሁለት ስለሆናችሁ መኝታ ተኙ፣ እኔ እንግዳ ክፍል እተኛለሁ በማለት ነበር እንግዲህ የነገራቸው። እንዲሁም ደግሞ ዛሬ አክስትሽን ስላገኘች ነው መሰለኝ ፈገግ ብለሻል ብሏትም ነበረ። አክስቴ መታከም እንደምትፈልግ ነግሬህ ነበረ፣ ደግሞ ሁለቱም ኩላሊቶቿ ፌል አድርገዋል በማለት እንግዲህ ትነግረዋለች። እና ብሩ ባንቺ አይደለ አሳክሚያታ ይላታል። እንደገና ማሳገዱ ትዝ ሲለው ለካ አሳግጀዋለሁ በማለት እንግዲህ ይሄዳል። ሉላም እንግዲህ ወደ ኩሽና ወደ ሳሮን ጋር በመሄድ ሰው ሳያስፈልገኝ አይቀርም ትላታለች። እሷም አዎ ሰው የሚያስፈልግሽ ይመስለኛል፣ ግን ምን ሆነሽ ነው? በሰላም ነው ወይ እንዴ የሆንሽው? ሌላ ሰው እኮ ማላቅሽ ሰው ነው የሆንሽብኝ ትላታለች። እስኪ ስለ እኔ ንገሪኝ ትላታለች። ስለ አንቺ ምን ልንገርሽ? ድሮ የማቅሽና አሁን የማቅሽ እንዳለ በቃ ተለያይተሻል። ግን ሁሉን ሰው እኔን ለመግደል ለምን ነበረ የሚሯሯጠው በማለትም እንደገና ጠይቃ ነበረ። ጥያቄዋ እንግዲህ ሲወዘጋገብባት ግን ምን ሆነሻል ማለቴ ብላ ስትደነጋጋ በቃ እሺ ተይው በቃ በማለት ተመልሳ እንግዲህ ወጣለች ተክላሱ ማለት ነው። እንግዲህ ሱራፌል አሁን ላይ እጅግ በጣም ስለመረውና ስላስጠላው ቲጂን ወደ ማገት ሄዷል። ተናገሪ ምን አርገሽ ነው ብትባልም እንግዲህ አልናገርም ስላለች አሁን ላይ ግን በቃ እስኪ ማን እንደሆንኩኝ እውነተኛ ሱራፌልን አሳይሻለሁ እያለ እንግዲህ አንድ ክላስ አስሯትና አግቷት ይገኛል። የሉላ አክስት ደግሞ እህትሽን ቢያንስ ማየት አለብኝ እንድናያት መሄድ አለብን እያለች ትገኝ ነበር። አሁን ላይ ደግሞ ይኸው ቤዛን የደረሰባት እጣ ዛሬ ቲጂ ላይ ደርሶባታል። እንግዲህ ምን ሊፈጠር ይችላል አብረን የምናየው ነው የሚሆነው። ሱራፌል አሁን ላይ ቆረጥና መረር ስላለ በቀላሉ ይተዋታል ብለን አናስብም። ምናልባት የቤዛ አስተሳሰብ ታልተቀየረ እዛው ክላስ እንደሚያግታትና ታስራም እንደምትቆይ እንግዲህ ያመላክተናል። እስካሁን አብራችሁ ስለቆያችሁ እጅግ በጣም ነው የማመሰግነው። ለቻናሉ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ያላችሁበት መልካም ጊዜ። ሰላም ለሀገራችን፣ ሰላም ለሕዝባችን።